እማ በሬዱኮ ተይ እንጂ እናንተ የዘመኑ ልጆች መች እሱን ትፈልጋላችሁ? በለኝ በሬዱኮ ልቡኮ እሱን እኮ የሚልሽ አንድ ሰው ብቻ ነው መሆን ያለበት እንጂ ሁሉም ሰው በሬዱኮ ምናምን ካለሽማ ለሱስ ምን ሊሆን ነው? ምን ልልሽ ነው እሱ እንዴ? እሱማ ሌላ ነገር ይለኛል። እናት ይለኛል። እናት እኔ ግን ማለት ወንዶች እኔ አሁን በብዛት ምጣሳ ምናምን ነው የሚሉት ማለት ነው። ግን አበሾች እንደዚህ ሲል ደስ ይለኛል። እናት ደስ ይላል አይደል ወይ? እናት ወይ ሴቶቹ ደግሞ እኔንም የአበሻ ሴት የሚያስቀኝ ማለት ነው አባዬ የሚልም አለ እኮ። አሁን አመጣሽው ጫውታውን፣ አሁን አመጣሽው መንዝረን ያው እናንተ ማለት ነው ተጣበስንና ምናምን ማለት ምሳሌ ነው የምሰጥህ። አይ ተይ በኔ ምሳሌ አታርግ፣ ሌላ ሰው ወይ መንሱር ደግሞ እንደው ወይ በስማ አታናደኝ። እሺ አታናደኝ መንሱር ደግሞ ወይ እንግዲህ ደራጀ ጫውታውን አታናደኝ፣ ደስ እያለ በወሰተው። እሺ ስማኝ መንሱር እንዲህ ብለህ አባዬ ዛሬ ምሳ በላ መንሱር ከስማኝ ማንንም ብሎ ካያውቅም መንሱር አባ ማን እንድትለኝም አልፈልግም። እሺ አንተ ብትል ማን ብትልን ረስ የሚልክ ባልየው ነው? ባልየውም አይደለም። እሺ ፍቅሪ ሃኒ አንተ ነህ እንጂ እሷ ብትላት ውዴ ምናምን ደስ ይለኛል። አባዬ ለአባቴ ብቻ ነው የምለው። እሺ አባዬ እኮ ለአባት ነው፣ ግን ዳዲ ብትልስ ደስ አይልም? ዳዲ እዚህ ሀገር ይላሉ ቺኮቹ ምናምን እዛ ነገር ላይ ምናምን ዳዲ ይላሉ። ለምን እንደሆነ አላውቅም። እኔ ብዬ አላውቅም። እዚህ ነገር አላውቅም። አይ ዳዲ አለ። በቃ ሀቢቢ ብለስ ሀቢቢ ያ ኡምሪ ሀቢቢ እሱ ደስ ይላል። ሀቢቢ ምናምን ደስ ይላል። ውዴ እኔ ግን መንሱሪ ከዛሬ ጀምሮ ሳገኝ አባ ነው የምለው። አይከብድም ግን የሆነ ነገር ነው የሚመስለው። ግን ይከብደኛል። እኔ ራሱ ማለት እግዚአብሔርን የጠበስኳቸው ኤክሶቼ ምናምን ማለት መንሱር አንድ ቀን አባ ብያቸው ሳላልፍ ነው የተለያዩ ወት ማለት ኤክሶቼ ነው እኮ ያልሽው። ሰምቲንግ እና ተሳሳትኩኝ። ሞርዛንቱ ምናምን ነው እኮ ማለት ነው። ከሁለት በላይ ሲሆን ነው እኮ ሰው ኤክስ የሚለው። ወይ መንሱር እየታው እንጂ እኔ ያንተን እንኳን 3 አውቃለሁ። ምን አስበን ያንተን አሁን 3 አውቃለሁ። እንዴት? ለምሳሌ አንድ ጫልቱ፣ እሺ 2 ኢትዮጵያ ያለችዋ እሺ የልጄ እናት ኦፍ ኮርስ የልጅ እናት የልጅ እሺ 3 የሁለት ሰው ብቻስ ሁለት እንትን ብለሃል። ሶስተኛው ደግሞ አሁን እያወራት ያለችው እኔ አላወራም። እኔ ወደ ገደለው ነው ኒካህ ነው። ጫልቱ ግን አትናፍቅም መንሱር? አንዳንዴ ምንም ስሜት በቃ ወጣ። አይ ጫልቱ አትናፍቀኝም፣ ግን ጥሩ ዘመዴ ስለሆነች እኔ ቤት አንድ ነገር ልንገርሽ፣ በህይወት ዘመኔ ብዙም ሰው እንዲማርበት ብዬ የምፈልገው ምን እንደሆነ ታውቂያለሽ? ከማንም ጋር ስተተኛ ሁኜ መለየት አልፈልግም። አይደለም እንደዚህ በፍቅር ጋር አብሮ መኖር የኖረን ሰው ይቅርና በትዳር አንድ ቀንም በትዳር እኮ ቀላል አይደለም። ቤታ ሰው ሴት ልጅ እርቃኗን አባቷ ቤት እኮ አትቆምም። የምትወደው ባሏ ጫልቱ ቆማለች እንዴ? አሁን ሰይ እነዚያ ወሬታ ሳይሆን እና ምልልሽ ፈልጌ ነው። እኛ ማናቀ ቆመች ከሆነ ብዬ ነው መንሱርሽ። ትልቅ ክብር ነው ብዬ ነው። ትልቅ ክብር ነው እና ያንን ህይወት አብሮ አሳልፈው ከዛ በኋላ በምንም መልኩ ጠላትነት ምናምን አልወድም። ስተኛ አልሆንም። እኔ ከጓደኛዬ ጋር ጀስት ቢዝነስ እንኳን አብረን የምንሰራ ጓደኛዬ ጋር በፍጹም ስተተኛ ሆኜ መለያየት አልፈልግም። አሁን ከጫልቱ ጋር ፒስ ናችሁ ምናምን ማለት ነው? አዎ ጉድ ኢትዮጵያ እኮ መታ ነበር ባይዘው ተገናኛችሁ? እራት ምናምን በላችሁ? አጋጣሚ አልነበርኩም። አይዊሽ በኖርኩ ብጋብዛት ምን ችግር አለው? እኔ ጣሊያን እያለሁ ምን እንዳጋጠመኝ ልንገረሽ። እሺ ጋር ቁጭ ብለን እነዚህ ሻይ እየጠጣን 4 ሰዎች ቦታ አጋጣሚ አልነበረንና እኛ ጋር ጆይን አደረጉ። 4ቱም ባልና ሚስት ናቸው። 4ቱም ተለያይተው ተካሰው ግን ፍርድ ቤት ተጨቃጭቀው ከጨቀጨቁ በኋላ ነው መጥተው ሻይ የሚጠጡት። አንቺ ለምሳሌ 2 ሴቶች ከ2 ባላቸው ጋር አዲስ ባላቸው ጋር
ሴቶቹ ወንዶቹም ማለት ሁለቱም የተለያየ ባል ነበራቸው፣ ግን ፍርድ ቤት ላይ ክስ ላይ ነበሩ። ከዛ በኋላ መተው የጓደኞቻቸው ደግሞ አሉ አብሯቸው። ከዛ በኋላ መተው ደግሞ ሻይ አብረው ይጠጣሉ። ሌላው ዓለም እኮ እንደዚህ አይነት ነገር የለም። በነገራችን ላይ በጣም የኛማ መንሱርዬ ካልከኝ ተለያይተማ ቢሆን እድሜ ልካቸውን በየጎረቤቱ አንድ ክፉ ጎረቤት ትኖራታለች። እዛ እየለ በድሎኝ እንዲያደሞች ሶሻል ሚዲያው ተከፍታልናለች። የሆነ ሚዲያ ላይ ይወጣና ማለት ነው መንሱርዬ፣ የሆነ ምናምን ሚዲያ ዩቲዩብ ላይ ይወጣና እንዲያርጎኝ እንዲወቅጦኝ እሷ እንዲያርጎኝ እንዲወቅጦኝ እንዲበድሎ እንዲያስርቦኝ ይባባላል። ከዛ እኛ እንዳረሳለን። የውጭ ዓለም ግን እንደዚህ አይደለም መንሱርዬ። ሲፈልጉ ዛሬ ተለያይተናል፣ ዛሬ ግን አምረሽኛል። አዑዙ ቢላህ አንቺ ልጅ ነው እንደዚህ ነገር ታውሪ ነጋ። አዑዙ ቢላህ هذا حرام። እኔ ልንገርሽ ባሏን የፈታች ሴት በፍጹም መልሳ ልታየው አይገባም፣ ደግሞ እስካልተጋቡ ድረስ። እንዴ አንቺ ልጅ ምን ሆነሻል? አሁን ሪከርድ ያደርጉታል። አሁን ያልሽው መስረሙ ምን አልኩኝ? አሁን ያየካ ደርቲ ማይንድ አንተ ያለ በሌላ ነው የምትወስደው። እኔ ግን ጠቅጠቅ ያልኩት ላይክ አለ አይደለ? እንደዚህ በአራድኛ ቋንቋ ነው ፈታ ይላሉ ለማለት ነው። ጠቅጠ በዛኛው አይደለም። መንሱር ግን ማለት ነው ተለያይተ ምናምን የሆነ አጋጣሚዎች አጋጥሞክ ተመልሰህ እንትን ብላ አታውቅም? ተለያይቼ ያ ኒካ ወርዶ እንደገና ኒካ ያሰርኩበት ጊዜ ነበር። እሺ ኦፍ ኮርስ ኢትስ ሃፕን። እና ድጋሚ ደግሞ ተለያየክ እንዴ? ለምን ትለያያለሽ? ተለያያውን ሲንግል አይደለ እንዴ? ማን አለ አብሮ? አሁንም ሰው አለ እንዴ አብሮ? እኔ ቤታ ሙስሊም ነኝ። ሙስሊም ሰው ኦኬ። እሺ አራት ሚስት ሳገባ ነው ሚስት አለኝ ብዬ እንኳን የምናገረው። አራት ካልደረስክ ሚስት አለኝ አትልም። እስከዛ አልልም። ጃስሚ ሐራም አልሰራም። አልሐምዱሊላህ አላ ዲን አልእስላም ሐራም እንዳልሰራ ከልክሎኛል። እሺ ሐራም ላለመስራት ደግሞ እኛ አንዳተን አፋችንን ከፍተን እንደ ባዶ ቤት ዕቃ እያስተጋባን አንተ አራት ድረስ ማሻአላ አራት ድረስ ግን እንዴት አሁን እኮ እኔ እኮ እንዴት ነው ላይክ እንዴት ነው ማለት እንዴት ነገር ልንገርሽ። ሶሪ ቱ ሴይ እምነት መንካት አይደለም ወላሂ። ለኦርቶዶክስ ቢፈቀድ አራት ማግባት ሁሉም ወንድ ይፈልገዋል ይሄን ጉዳይ። በተለይ ደግሞ ለሴት ልጅ ቢፈቀድላት መፍታት ራሱ እንኳን አልተፈቀደ። ተቃጥዬም አላባራ ተቃጥዬም የኔ የምለው ከኔ ጋር አብሮ ያለው እኔ ሼር ማድረገው ተቃጥዬም አላባራ ወገቡን ብዬ ነው በቤንዚን አንድ እጄ የምገለው። ጭራሽ መንሱር እኔ ጋር የተኛ ሌላ ጋር ኧረ በስመ አብ። እኔ ቅንቅናም ነኝ ቀናለሁ የኔን ነገር አይ በፍጹም መንሱር። እሺ ለምሳሌ ባልሽ እንደዚህ አይነት ስህተት ፈጠረ ተብሎ ብታይ ይሄን ስህተት ሲፈጠር ብታዩ ምን ታደርጊዋለሽ? ማለት ሌላ ሴት ጋር ቢያገባ በስርዓት ቢያገባ አይሻልም ወይ? ማለት ሲባል በቃ ተዋሏ ከሱ የተሻለ ሰው ይዛለሁ። ጓደኛው ሊኖር ይችላል አንቺ ብታመጪለት ምን አለ? አልፈልግም እንዴ ለምን ብዬ። እሺ አሁን እኔ አንድ ጥያቄ ልጠይቅህ። እኔ አራት ወንድ በጠብስ ማለት አንተ ትፈቅዳለህ? ልጁ የማን ይሆናል? ይሄን ካልኩሌሽን ፈጣሪ ሳያቅ መሰለሽ ይሄን የፈቀደው? ልጁ የማን ሊሆን እንዴ? ልጁ የማን ይሆናል? ወንዱስ ቢሆን ሴቷስ ብትሆን ወንዱ አይ ደግሞ ወንዱ ኦኬ። ግን ሴቷ ብትሆን ለምሳሌ አሁን ዲኤንኤ ጉዳይ አይደለም። ፈጣሪ ያን ስለሚያውቅ ነው በቁርአን የተጻፈው። ይሄንን ስለሚያውቅ አረን ያላቅም እንደዚህ ግን እንዴ እኔ አሁን ለምሳሌ አልተፈቀደም እንጂ ቢፈቀድ ኖሮ አራት ምንም የሚከብደኝ አይመስለኝም። ለሴት አይሆንም። እንዴት ለሴት ምንድነው ለውጡ? ወንድ ግን ፈጣሪ ፈቅዷል። ልንገርሽ ቁርአን እስልምና ይሄን ነገር ሲፈቅድ ምን ብሏል መሰለሽ? ደግሞ ካበላለትሽ አንዱን ከአንዱ ካበላለትክ አንዱን ከአንዱ ካበላለት ይላል ኃጢአቱ በጣም የከፋ ነው የሚለው። ወንጀሉ በጣም የከፋ ነው የሚለው።
እኔ እሱን አውቃለሁ እናንተ ጋር ግን እኔ ያልኩህ መንሱር አይኑ ይላል ግን አንተ ለራስህ እንደ ግለሰብ ነው የምጠይቅ ሃይማኖቱን ተውና እንደ ግለሰብ ጠይቅና ልብክ እንዴት ነው አራት የሚያፈቅረው ነው እኮ ላይክ እንዴት አሁን ልብክ እንዴት ያስችላል እኮ አራቱንም ሴት ለምሳሌ እንዴት አራት ሴት ለአንዱ ራሱ እኮ ፍቅርን አጣጥመህ እንኳን አትጨርሰውም እኮ አንድ ሰው እንኳን ለማፍቀር ብዙ ጊዜ ይፈጅባል እሱን ባህሪ ለመልመድ ከሱ ጋር ለመተኛ ከሱ ጋር ለመሆን ስሜቱን ለማወቅ ልቡ ለመረዳት ብዙ ጊዜ ይፈጅባል ያንን ውስጡ እስክትገባ ወይ አብራችሁ እስክትሆኑ ደግሞ ሌላ ሰው አለ እንዴት ነው አራት ሰው በአንድ የምታፈቅረው መንሱ ያን የሚቸገር ሰው ምን ሲሆን ነው መሰለሽ በዝሙት ያን ነገር ሲፈጽም ብቻ ነው በሐላል ሲሆን ግን ፈጣሪ ልባቸው ውስጥ ፍቅርን ያመጣል በተለይ ትዳር ኑሯቸው ከሌላ ወንድ ጋር የሚሄዱ ሴቶችም ሆኑ ወንዶች ፈጣሪ ለሁለታቸው ብቻ ያስቀመጠ ስፔሻል ሎቭ አለ ያችን ፍቅር ነው ከውስጥሽ የሚያነሳው ስለዚህ ሰው በፍቅር በትዳር በእውነተኛ በሃይማኖቱ ከሄደና ተዋደው ከኖረ ብዙ አመት አብሮ መኖር ይችላል ግን ወዲያ ወዲ በሚልበት ሰዓት ነው ያችን ፍቅር ፈጣሪ ከውስጥ የሚያነሳው ኦኬ እሺ እንደዛ ከሆነ ያስኬዳል እኔ ገባ በሃይማኖቱ አይደል እኔ በሃይማኖት ስለማላቅ በሃይማኖት መግባት ስለማልፈልግ መንሱርዬ ባንተ ምንም ሃይማኖት መግባት አልፈልግ እንኳን ያንተን ሃይማኖት አይደል የኔንም ሃይማኖት በቅጡ አላውቀውም ግን እንደዚህ በደንብ ዲቴል ገብተ በደንብ የሚያውቅ ሰው ካልሆነ መስተቀር ግን እኔ እንደ ግለሰብ ነው ጀስት ሃይማኖቱን አውጣውና እንደ ግለሰብ አንድ ወንድ እኔ ለምሳሌ አንዱን ሳፈቅር ለምሳሌ አራት በቀን ውስጥ ማለት ነው ብዙ ወንዶችን አገኛለሁ መንሱር ከብዙ ወንዶች ጋር አወራለሁ ግን አንድ ሰው ነው ለምሳሌ አንዱን ሳፈቅር ለምሳሌ አራት በቀን ውስጥ ማለት ነው ብዙ ወንዶችን አገኛለሁ መንሱር ከብዙ ወንዶች ጋር አወራለሁ ግን አንድ ሰው ነው ቀልቤን ሊወስድ የሚችለው ብዬ ነው ማምነው ያ ሰው ራሱ ከሱ ጋር ራሱ ስልክ አውርቼ ምናምን እስከጨርስ ሌላኛው ጋር ለማውራት ራሱ ማለት ይሰለቸኛል ይሄኛው ይናፍቀኛል ምናምን ገባ በግ እንዴት ነው አንድ ሰው ራሱ ለማፍቀር ስንት ጊዜ ይፈጃል አይደለም ያንን አሁን አንቺ የሆነ ሰው ጋር ወይ ሜሴጅ እያረግሽለት ነው እያወራሽ ነው ቀልብሽን የሳበው ሰው ጋር ወዲያው ኒካህ አድርገሽ ወደ ትዳር መሄድ ከዛ ደግሞ እችኛዋን ደግሞ ይዘ ማለት ነው ከዛ ደግሞ ያችኛዋንም ደግሞ አፈፍ ታረጋለህ ከሷ ጋርም ደግሞ ታወራለህ ወቸው ጉድ እቺ ደግሞ አርተለው አይቻልም በእስልምና ልንገርሽ በእስልምና አንድ ወንድ በእስልምና ስልሽ እኔ ህይወቴን በእምነቴ ስለማኖረው ነው በሸሪዓ መኖር ስለምፈልግ ነው እስልምና ምልሽ አንድ ሴት አንድ ወንድ ለማግባት አንድ ወንድ አንድ ሴትን ለማግባት ከፈለገ ያችን ሴት ፓብሊክ የሆነ ቦታ ሰው ባለበት ሂዶ አነጋግሯት ፈቃደኛ ከሆነች ሁለተኛ ቀን ላይ ኦር በሳምንቱ ዋቴቨር በሚመቻቸው ቀን ሽማግሌን እኮ ኒካ ማሰር ብቻ ነው የሚጠበቅ ወይ መንሱር ተቃቶ የእምነት አታርገው እሺ ውዴ አይ እንደዛ ነው ልጅ ብዬ ነው በቃ እንደዛ ነው የሚለው አይ የእምነት አታርገው እኔ እኮ ወደዛ እንዳይል ስለፈለኩ ነው ለምን እዚህ እርስ በርስ እንዳይሰዳደቡ ገባ ከእርስ በርስ እንዳይሰዳደቡ ደግሞ ይቀር ምንም አላሉም ግን በቃ ፈራው አረቤታ ኮሜንቱን ወሬውን ኮሜንቱ ወደ እምነት እየሄደ ነው እያሉሽ ነው እውነትሽ ነው አይታዩ ባዊ ቅርሻ መንሱርዬ ለዛ ነው እኔ አሁን አለ እንዴና ደህና ነኝ አለው ራቼ የሚባል ልጅ ታውቂያለሽ አምሮባል ግን ራቼ የሚባል ልጅ ታውቂያለሽ አውቅ ነበር ግን ተጣልተናል ለምን ተጣላችሁ እሱ ነው የቦለከኝ ለምን እኔ እንጃ እናወራ ነበር ዝም ብለን ወይኔ ማር ምናምን እንደዚህ እንትን ነበርን ከዛ ላምጣውና ላስታውቅ ከዛ ቦለከኝ ለምን እንደቦለከኝ ግን አላውቅም አወኩኝ ትዝ አለኝ በሆነ ነገር ነው ኮመንት ሁለታችንም አንብበን ተቦላለቀ በኮመንት ነው አንቺ ኮሜንት አድርገሽ ኖ አይደለም እሱ ቤት የሆነ ኮመንት ሲያነቡ ቤታ እንደዚህ ያሉሽ ብሎ ሲነግረኝ እኔ ቤት ደግሞ ያነበቡትን ለሱ ስነግረው ቦለከኝ ቦለኩት የለም መሰለኝ አላየሁትም አውቃ ነው ወይ ወላሂ አላወኩም ዝም ብዬ ነው አጋጣሚ ቀደም እያወራው ነበርና ስትጨርስ አውራኝ ብሎኝ ስለነበረ ነው በቃሽ እንደዛ ከሆነ በቃሽ ሂድ አውራው አላቅም አሁን ደግሞ ስትነግረኝ ያው ትታረቁ ስለፈለኩ ነው
አይ ምንም ኮንተንት የለም እሱ ነው። እኔ ልክ ጌም ስንጫወት ልክ ሳይኝ ሮጦ የሚወጣው እንጂ እኔ ምንም ችግር የለብኝም። ምንም ያክል መጥፎ ነገር ውስጥ አልገባንም አይደለም ውዶቼ። እኔ እኮ መንሱርን መጥበስ ፈልግ ነበር ኮራብኝ እንጂ ጋይስ። ከእንትና ጋር ትግባባላችሁ እንዴ? ከጉቺ ጋር ከባድ ሰው ላስተዋውቅሽ። ሄይ ኪንግ ሃው አር ዩ? ተረናውጣ ስሚ 10 ሚሊዮን ነው ይሄ ሰውዬ የሚሰራው ጌም 10 ሚሊዮን። Why are you looking at me like that? Look, King, let me tell you something. This lady, she's from USA, but Ethiopian. She's the first gamer. No, I'm not from Ethiopia. No, I'm not. She's a gamer. No, I'm not. 10 million or so. አያየው ነው ግን ለምን ነው ፊቱ እንደዚህ ያደረገው? I make friend with you. Me, I am from USA, but I'm from Ethiopia. Atchiu. No, you're not from Ethiopia. Atchiu. I am from You don't look Ethiopian. Okay, you can follow me. I don't care. Follow me. Follow አድርገኝ። ምንድነው ፊቱ ለምን እንደዚህ ያደረገው? መንሱር What's it? ማርያምን አሪፍ ነው ንገሩኝ። አሪፍ ነው ጌም ነው። አትጪውም ቤታ እርግጠኛ ሆኜ ነው የምነግርሽ። እኔ 1 ሚሊዮን ብር አስይዛለሁ። ጌም ተጫውተሽ ከኪንግ ጋር አንድ ካሸነፍሽው 1 ሚሊዮን ብር ኦኬ ፎሎ ባክ ላድርገው አንዴ ቆይ። ኦኬ አድርጌዋለሁ። ቆይ በጊፍት ጋላሪ ነው የማያውቀው። ስሚ የገስት ጨዋታ አሪፍ ነው። አይቻለሁ። 1.5 ሚሊዮን ነው እኮ ጀስት ጌስት አየሁት። ከባድ ሚዛን ነው። በቃ nice to meet you. Nice to meet you. All right. በቃ መንሱር You guys want to play match? No. Yeah. I don't want to. No, I play with you. No problem. ዳራቴ actually ሌላ ጉዳይ የለኝም ስሞክ የለኝም። I play with Nasi. እኔ መዋረድ አልፈልግም። ትቀልዳለህ እንዴ? You see she's scared of you. No, I'm not. I don't have Just play. No, guys, I don't want to play. I don't want to play. Watching my live stream, only one person watch me. ጋይስ ትሰጡኛላችሁ? እሺ ቆይ ልጠይቃቸው ሻንዴ። አሁን ተጫውቺ ትሉኛላችሁ አይደለ? ልክ እንደነ እንትና እንደሚጫወቱት እንደነ ጆን ዳንኤል ስናይፕ እንደምታደርጉ ትሰጡኛላችሁ ልጫወት ዋን ጌም? እሺ ልሞክር። እሺ ጋይስ ሂዱ። አንድ ካልሰጣችሁኝ ሁለተኛ አልጫወትም። ይሄ እኮ ንቃት እኮ ነው መንሱር። ይሄ እኮ ነው I don't want to play እንደዚህ አልጫወትም። ይሄ እኮ ዲስሪስፔክት ማድረግ እኮ ነው መንሱር። መሞከር ነው። ምን አገባሽ አንቺ? ወይኔ መንሱር ልክ ስሞክ እንዳለ አሁን ለሁለት ታስገባኛለህ እንዴ? እየፎከርሽ ነበር እንዴ? ብቻሽን እየተጫወትሽባቸው እኛ ልጆች በፎክርስ ይሄን ሰውዬ ጋር ነው እንዲፈቀሩ አየሁት እኮ እንትኑን እኮ አየሁልህ እኮ ለካርጋ ያለው ያንን የ2 ሚሊዮን ዩኒቨርስ እኮ ነው ሌላ ዓለም ውስጥ ነው ያለው እሱ። ኧረ በኢየሱስ በቀን 20-30 ጋይስ ታፕ ያው ታፕ ዘ ስክሪን ታፕ አድርጉ። ሁላችሁም ታፕ አድርጉ። ቲም ወርክ አድርጉት ይሄንን ጋይስ። አቤተኛ ሰዎች እኔ ከሌላ ጋር ስጫወት እማትሰጡኝ ዛሬ እስኪ ስጡኝ ሁላችሁ። መንሱር ሰውዬው 12000 ደረሰ፣ እኛ 6000 ነን። እሱ ነው የምልሽ። አትችይውም እኮ ከባድ ሰው ነው በጣም። እና ለምን ይዘህ ቢመጣ በሁለት ውርደት እኮ ነው። እንደ ኢትዮጵያ ነው ኢትዮጵያ ትላለህ። አምናት ውርደት እኮ ነው። ልክ ፕራውድ እንደሚያደርግ አይ መንሱር። እሺ ጋይስ እናሸንፍ። እሺ ቢያንስ እንኳን ይሄና ባሸንፈውስ መንሱር ምን ታረጋለህ? ቤታ ልንገርሽ፣ ከዚህ ሰው ጋር በጣም እንትን አድርጊ አግኘው ተጫውቸው አብረሽ። እሺ ያረኔ ማፉሉ አረጋለሁ። የሱ ግሩፖች ቀጠሮ ጌም ሲኖርሽ 5 ሚሊዮን ምናምን ነው የሚያወርዱት። እሺ መንሱር ሶሪ ማይ ብራዘር ዋትስ አፕ ብራዘር ኤቭሪቲንግ ኦኬ። ሁላችሁም ደብታ ባርጉ። እሺ ሂዱ 44 ፍላወር ሮዝ ስጡ ጋይስ፣ ሮዝ ስጡ። ሂዱ መንሱር ግን በ400 ቁጭ ብሎ እኔ ነው የሚያጋፍጠው። ልክ እኔ ማን ነኝ? እኔ አሁን ጌመር ነኝ አሁን። መንሱር ሂዱ ጋይስ ያቅበታል። ግላቡን ራሱ ገና ደብል ሳይጀምር ነው የሚለቁትኝ።
መንሱር ለምን ልክ እንደ አቅም እንዳለው ሰው አቅም ሂዱ ጋይስ ግላቡን እንጠቀመው። እሺ ግላቡን እንጠቀመው። እስኪ አኩሩኝ እስኪ እንደው አንቺ ካልሰጣችሁኝ ሁለተኛ ከሌላ ዜጋ ጋር ልጫወትም አዋርዳችሁ ነው የምትመልሱኝ። ሰውዬው 22000 ነው 6000 አትንቀሳቀሱም። 28000 ብን ብዬ አናት ላይ ነው ዘግቼ ጋይስ ሂዱ። እሺ አቤት መንሱር አቤት መንሱርዬ አቤት መንሱርዬ አቤት ለሁለት ደግሞ ለሁለት ማን አለን ብለን ነው እንደዚህ የተቀመጥነው 39000 አይ ውርደት እኔማ አሸማቀቀኝ። እኔ እኮ ለዚህ ነው መጫወት የማልፈልገው እኮ ይሄ እኮ ውርደት ነው። ሁለት ሆነን እንደዚህ ጋር ሰውየው እንደዚህ እየሆነ ደግሞ አቦ መንሱር እግዚአብሔርን ቆይ ጠብቀኝ። ኧረ እኔ ለማንም ሸይ ውርደት እኔማ ቃል የሰውየውን ድምጽም አልሰማ መቀለጃ ነው ያደረጉኝ። እኔ መንሱር ከአበሾች ጋር ይሻለኝ ነበር። አበሾቹን ብቀጠቅጥ ይሻለኝ ነበር። መንሱር እኮ ሴረኛ እኮ ነው ጋይስ። እስኪ ግላብ ልቀቁ የኛዎቹ። አቤት እስኪ ግላብ ልቀቁ ጋይስ፣ አትፍሩ። 40000 ማለት እኮ በጣም እኛ እኮ ከተባበርን እኛ ኢትዮጵያኖች እኮ ትብብራችን ይለያል እኮ። እንደ መንሱር አይነት አስጠቂ ኢትዮጵያዊ ኖረብን እንጂ እንደናንተ ጋይስ ግላቡን እንጠቀም። እሺ ግላቡን እንጠቀም። ሁለት ግላብ አቤት ባለ ሀብተን እኮ በግላብማ እኮ አንደኛ ነን። ሂዱ ጋይስ ግላቡን እንጠቀም። አንድ ሰው አንበሳ እንኳን የሚሰጠን የለም። ምን ስናሳዝን ለቃቃሚዎች። እኔ ሹልክ ብዬ ነው መንሱር ይሄን ጉዳ ላይ ይኸው ሰውየው ሂጂ ጋይስ ሂዱ ግላቡን ዩዝ ዘ ግላብ ጋይስ ግላቡን እንጠቀመው ጋይስ ግላቡን እንጠቀመው ሂዱ መንሱር ዛሬ ነው አኮራለሁ። ይሄን ሰው ያትሽም ብላል አይደል አኮራለሁ ጋይስ ሁላችሁም ደብታ ባርጉ ሁላችሁም ሂዱ ግላቡን እንጠቀም ጋይስ ግላቡን እንጠቀም። ወይ መንሱር ለሱ አይደላ እኔ ሀገር ሰው እያለሁ ለሱ አይደላ ጋይስ ግላቡን እንጠቀም። ኧረ መንሱር በግርግሩ 25000 ገባ። መንሱር በግርግሩ 25000 ገባ። ኢዝራኤል ጋይስ ሂዱ ፑሽ ጋይስ። እንደው ካሸነፈኝ ብልን ነብዬ ነው የምወጣው። ካሸነፈኝ ብልን ነብዬ ሂዱ ጋይስ ሂዱ ጋይስ ሂዱ ግላብ ላይክ ድሮፕ አድርጉትን ጋይስ። ግላቡን ልቀቁት ጋይስ። ግላቡን ልቀቁት 55 ያረ ይሄ ሰው የእውነትም ነው። ግላብ ልቀቁ ጋይስ። ድሮፕ አድርጉት ግላቡን ጋይስ። ግላቡን እንጠቀም። አምላኪ አንተ መንሱር አግጥ፣ አንተ ብቻ አግጥ መንሱር አግጥ። ሰላም ጋይስ ሂዱ ግላቡን እንጠቀም ጋይስ። ግላቡን እንጠቀም ሂዱ ጋይስ። እንደው አኩሩኝ ለዜጋቸው አኩሩኝ። ለዛሬ ያልሆናችሁ ለመቼ ልትሆኑ ሂዱ ዊ ኧረ ሂዱ ታይ ሂዱ ጋይስ ገፉ ወይ እንችላለን። This is Ethiopia brother. This is Ethiopia. ማን ይሰጠኝ በአላህ ነኝ ግን thank you ሁላችሁም w guys w thank you እስራኤል ሙና ናት የሰጠች ሙኒት ናት የሰጠች ሰኒ ቹቹ ጃቤስ ጋይስ w ከዛሬ ጀምሮ ስሞል ቦይ ዘብኝ እንዳመጣ ሁለተኛ ስማ ከዚህ በኋላ መንሱር ባለፈው ቆል ማለት ነው